ይኸው አፍ ያስፈጃል እምላችሁ። በአፋቸው ግን እድሜ ያረዘሙ በጣም ብዙ ሰዎች ነው ያሉት። በአፋቸው አቤግያ በምኗ ነው የዳዊትን ሞት የመለሰችው? ሊገላት ከነባሏ የመጣውን በምንድን ነው? በአንደበቷ። ፍየሉን፣ በጉን፣ በለሱን፣ ወይኑን ጭና ሄደችና ምንድን ነሽ አንቺ? እኔማ የባሪያህ የናባል ሚስት ነኝ። ይሄ ለአንተ ለጌታዬ አይመጥንህም። ለጊዜው እንደው ለባሮች ትሰጠዋለህ ብዬ ነው እንጂ አትቀምሰውም ብላ ስትሰጠው ተናዶ የነበረውን ዳዊትን ቀዝቀዝ አድርጋ መለሰችው። በይ ስለ አንቺ ትቸልሻለሁ ያን ጅል ባልሽን ብሎ ትቶላት ተመለሰ። ሊገለው ሄደውን ይሄን ያደረገ ማን ነው? አፍ ነው። አፍ ነው። አፍ ሀብት ያሰጣል። አፍ ያደህያል። ምን አለ ሌላ? ባቲን ባርኮ ለእግዚአብሔር ወባትን ጽኤሎ ሙልሃዊነ። በዚህች አፋችን እግዚአብሔር እናመሰግንበታለን፣ መልሰን ወንድማችን እንረግምበታለን። ይነቅኑ ማይጥሙ ማይመሪር ማህዱ አዘቅት፣ ከአንድ ምንጭ መራራና ጣፋጭ ውሃ ይፈልቃል ይላል ቅዱስ ያዕቆብ ሲናገር። አይፈልቅም። ስለዚህ አንደበታችንን መጠበቅ። ልጇ የታመመችባት ሴት ልጇን አድና የተመለሰችው ከጌታ በምኗ ነው? በአንደበቷ ነው። ልጄን አድንልኝ አለችው። የልጆች ለፍርፋሪ አይሰጥም አለ። አሁን ውሻ ነኝ እኮ አለችው። የልጆችን ለውሾች አይሰጥም ማለት ልጄን አድንልኝ ብትለው ኃጢአተኛ ነሽ እያላት ነው። ከዛ ምን ብላ መለሰችለት? ውሾችም እኮ የልጆችን ፍርፋሪ ይበላሉ አለችው። ውሻ ነኝ ማለቷ ነው። ፍርፋሪ ስጠኝ አለችው። እንደዚች ያለች ሴት በእስራኤል አላየሁም ብሎ ልጇን አዳንላት። ይሄ ምን ያደረገችው ምኗ ነው? አፍ አንደበት። አንደበት አውሬ ያገርማል። ኤልያስ ሰማይን የለጎመው በምኑ ነው? በአንደበቱ ነው የለጎመው። እሳት ያወረዱ በአንደበታቸው ነው። ስለዚህ አንደበታችንን መጠቀሚያ ማድረግ፣ ክፉ ነገር እንዳይወጣበት አፋችንን መጠበቅ ያስፈልጋል። ትልቁ መክሊት ይሄ ነው። በአፍ ዝም ብሎ እንዲህ መኑ ዘይፈቅድ ሃዮ ወመኑ ዘይፈቅድ ይራይ መዋዕለ ሰናያተ። በጎ ዘመኖች መኖር የሚፈልግ በህይወት መኖር የሚፈልግ በጎ ነገር የሚደረግባቸውን ዘመኖች ማየት የሚፈልግ ማን ነው አለ ቅዱስ ዳዊት። ምን አለ? ክላ ልሳነከ እምኩይ፣ ልሳነከ እምኩይ፣ አንደበትህን ከክፉል ከልክል። ወከናፍሪከኒ ከመይን በባጉ ይሉታ። አንደበቶች ከንፈሮችም ጉሉትን፣ ሽንገላን፣ ክዳትን እንዳይናገሩ ከልክል። ጥሩ ዘመን ማየት ከፈለግ አፍህን ጠብቅ አለ። ማን ነው እንደዚህ ያለ? ቅዱስ ዳዊት ነው ያለው። ጥሩ ዘመን ማየት ከፈለግ አፍህን ጠብቅ።